ወንድ አጥርን አግኝታቸው ንብረታቸውንም መልሳ ምግብም ጋብዛቸዋለች። እናም ደግሞ ስለ ኑሐሚንም ያለውን ነገር አንዳንድ መረጃ ሰጥታቸው ትገኛለች። ጩናም የዳግምን ስልክ ከወሰደችበት ሰዓት ጀምሮ እሱን ካየችበት ሰዓት ጀምሮ ስለሱ ነው የምታስበው፣ ስለሱ ነው ቁጭ ብላ ማውራትም የምትፈልገው። ባላሰበችው መንገድ እንግዲህ ፍቅር ውስጥ የወደቀች ትመስላለች። አቶ ለይኩንም ዳግምንና ናሆምን አንድ ላይ ቢሮ ውስጥ እንግዲህ ተቀምጠው ስብሰባ ላይ እያሉ ድርጅቱ ትልቅ አደጋ ኪሳራ ላይ እንደገጠመው እየተነጋገሩ እያለ በመካከል ግን ዳግምና ናሆም ምንም አይነት የመግባባት ስሜት አይታይባቸውም። በስተመጨረሻ አቶ ለይኩንም ተናዶ ናሆምን ከዚህ ውጣ ብሎ ከቢሮ አስወጥቶት ይገኛል። ዳግምም እጅግ እየተበሳጨና እያለቀሰ እያዘነ ነው የሚገኘው። ናሆም በተናገረው ንግግር እኔ አባቴን መስዋዕት አድርጌ ነው ለናንተ እዚህ ጋር እኔ የተቀመጥኩት እያለው ለአቶ ለይኩን እየነገረው ይገኛል። አቶ ለይኩንም እንደዚህ መሆን የለብክም፣ በሱም አትዘን፣ እሱም ስሜታዊ ሆኖ ነው እየተናገረክ እያለው ይገኛል። ኑሐሚንም እንደ እህት ቀርባው ዳግምን አዋርተዋለች። እሱም ደግሞ እስኪ እንደው በፍቅር ቀርበሽ እንደ እህት አዋሪኝ፣ ምናልባት ነገሮች ሊስተካከሉ ይችላሉ። እውነት ለመናገር አንቺም ሆንሽ ቤተሰቡ በሞላ ስላንቺ ምንም አይነት ፍቅር የለኝም፣ ይሄንን እንዲያውቁልኝ እፈልጋለሁ ብሏት ይገኛል። እሷም እንደ እህት ቀርበከኝ፣ እስኪ እንደ አዲስ እንተዋውቅና እንደ እህት አቅርበኝ፣ ነገሮቹ በሂደት ይስተካከላሉ ስትለው እሱም በዚህ ነገር ይስማማል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ። ጨቅሌና ወንድ አጥርም መንገድ ላይ ዳር ተቀምጠው ጨቅሌም ጥርሱን እየጎረጎረ ሰማይ እያየ እያፈጫጨ እያለ እንዲሁ አንተ ደግሞ ምንድነው የምታደርገው ሲለው፣ እሱም ደግሞ ምነው ጥርስህንም አታጽዳ ነው እንዲህ የምትለኝ ሲለው፣ ወንድ አጥርም አይ እንደዛ ማለት አይደለም፣ እንደው ጉሮሮክን ገፍተክ ወደ ሆድክ እንዳትጨምረው ብዬ ላንተ ዋዝኛው ነው እንጂ ጎድጄ መሰለክ እንዴ? እንደው ረሃቡን ለማዘናጋት ብዬ ነው እንጂ አረ እንደው ወንድ አጥር አንጀት የምታጠፉ ነው በረሃብ ብሎ ሲለው፣ ወንድ አጥርም እንዲው ስንዴውን ከጤፍ ማሽላውን ከገብስ እንዳላማረጥን እንዲው በሰው ሀገር መተን በረሃብ እንለቅ እንዴ ጨቅሌ አይድሌ እያለ እንግዲህ እንደው በሀሳብ እየተጉረመረመ ጨቅሌም ደግሞ ያቺ ሞላጫ ሌባ እንዲህ ባዷችንን ባታስቀረን ኑሮ መቼ እንደዚህ እንራብ ነበረ ሲለውም፣ እኔ እንዲሁ የእሷን ነገርማ አታንሳብኝ፣ እንዲሁ ወይ የመጣሁበትን ነገር አልፈጸምኩ ወይ የእሷን ነገር አልፈጸምኩ፣ አየኔ ነገር እንዲህ ሲለውም ወንድ አጥርም እንግዲህ ጓደኛውን በትዝብት እየተመለከተው ማለት የመጣሁበትን ስትል አልገባኝም፣ ታንጉቴን ነው በላሁን ወደ መጣንበት እንመለስ በክብራችን ሲለውም፣ ወንድ አጥርም ደግሞ ኦሬ እንዲው የበላከው ይመለስ፣ አሁንስ ለነገሩ ሆድክ ባዶ ነው፣ ምኑ ነው የሚመለሰው? እኔ ወንድ አጥር ነኝ እንዴ ባዶ እጄን የምመለሰው? ጨቅሌም አይ እንግዲህ እኔ እንግዲህ የሚሰማኝን ነው የነገርኩህ፣ እንኳን ታንጉት ፎቶ አስጠፍቶ ብክ የለም እንዴ ሲለው፣ እንዲሁ ያችን ሌባ ላግኛት እንጂ እንዲያው ምን እንደማደርጋትን የነኝ የማውቀው ወይኔ ወንድ አጥር እያለበት በሚፎክርበት ሰዓት እንግዲህ አምራን ሽቅርቅርቅር ምንቅርቅር ብላ እንግዲህ ሄሎ እንዴት ናችሁ ብላ መታለች። ሀይ እንዴት ናችሁ ብላ ሰላም ስትላቸው ጨቅሌ እሷን እያየ አለባበሷን ፍዝዝ ልፍስፍስ ብሎ ወንድ አጥር ላይ ይለጣጠፍበታል። ወንድ አጥርም ደግሞ እንዲሁ ምን አግብቶሽ ነው ስለኛ ሰላምታ አንቺ የምትጠይቅኝ ብሎ ሲላትም ዱላውን ብድግ አድርጎ አረ ወንድሜ ተረጋጋ፣ እኔ እኮ ሰላም ልላችሁ ነው እንጂ ለሌላ ነገር አይደለም፣ አንዴ ብቻ እናውራ ብላ ስትመጣይቃቸውም ጨቅሌ እኛ ምንም ነገር የለንም፣ ከኛ ምን ፈልገሽ ነው የመጣሽው ብሎ ሲላትም ወንድ አጥርም እኮ ትክክል ነው፣ ከኛ ምንም ነገር የምናውገው ነገር የለንም፣ አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ ሂጂ ብሎ እንግዲህ ዱላውን ሲያስመለከታት እሷን ፈገግ እያለች ጥርጣሬያችሁ እኮ ገብቶኛል፣ ሌባ መስያችሁ ነው አይደል ብላ ትጠይቃቸዋለች። ጨቅሌም በባህሪው ቀልቃላ ነውና እሰይ ይኸው ስሟን ጠራችው፣ አሁን በመጣሽበት እግርሽ ውልቅ ብለሽ እንድትሄጅልን እንዳትጠገን ይላታል።
አምራንም እናንተ እንዳሰባችሁት ሳይሆን የተሰረቃችሁትን በተቃራኒ ንብረታችሁን ልመልስላችሁ ነው የመጣሁት ብላ ስትላቸውም ወንድ አጥርም እንዲህ አንቺ ነበርሽ እንዲህ ሌባዋ ብሎ እንግዲህ ተነስቶ ቋንጇን ብሎ እግሯን በዱላው በያዘው ሽመል ይመታታል። በጣም ነበረ እያሳመማትና እሷም እንዲህ ምን ሆነክ ነው? እኔ እኮ የመጣሁት ልረዳክ እኮ ነው እንጂ ልሰርቃችሁ አይደለም ብላ ትላቸዋለች። ጨቅሌም አሁን አንጫዋን ብሎ ይሄው ብላ ልትሰጣት ስትል ወንድ አጥርም እንቅ ያደርጋታል። ባነቃት ሰዓት እንግዲህ ጨቅሌ በመካከላቸው ዘሎ ያላቅቃቸውና ይኸው እኔ አሁን እንዲህ በመሀል ላይ ሳንቆራጥጥሽ የህግ አካል ያየኛል ብዬ ነው እንጂ አንቺንስ መጨረስ ነበረ። አሁን የቀረውንም እቃዬን ቶሎ ብለሽ አንጪ ብሎ ሲጮህባትም ወንድ አጥር አምራንም በድንጋጤ ውስጥ ስሜት ሆና እቃችሁን ልመልስ ነው እያለች በተደጋጋሚ ስትነግራቸውም ጨቅሌም የሰረቀችው ሌላ ናት፣ እች መልካም ስለሆነች ነው ልትመልስልን የመጣችሁ ብሎ ሮጦ እጁን ላይ ምራቁን ይተፋና ሊስማት ሊጨብጣት ይሄዳል። ከሳማትም በኋላ እሱም ወንድ አጥርም አሁን እንድታመጪ ብሎ ሲያስጠነቅቃትም እሷም እንዲሳያችሁ የራባችሁ ይመስለኛል፣ እንዲሁ ዝም ብዬ ከምሰጣችሁ የሆነ ቦታ ምግብ እየጋበዝኳችሁ ልስጣችሁ ብላ ትላለች። እሷም እንደዛ ባለች ጊዜ ጨቅሌም በቃ እውነት አንቺን ፈጣሪ ነው የላከሽ፣ እቺ መልካም ናት ብሎ እጇን ይስማታል። ምግብ ከበላን 1 ሳምንት ሆነን አንተ ነህ ጥሩ ሰው ሲመጣ የምታባረረው ብሎ እጇን እየሳማት እንግዲህ ሸንከል እያለ አምራን ላይ ተደግፎ እየተጓዙ ወንድ አጥርም ከኋላ በግ እንደሚነዳ ይመስል ሽመሉን እንግዲህ ወደፊት አስቀድሞ ከኋላ እየተጓተቱ ምግብ ቤት ይደርሳሉ። አቶ ለይኩንም በተሰበረ ልብ ውስጥ ሆኖ ናሆምንና ዳግምን አንድ ላይ አስቀምጦ ስለ ድርጅቱ ሊያወያያቸው በጣም ትልቅ የፈለገው ነገር አለ። እሱም ይሄ ድርጅት ሲከፈት እናንተ በጣም ትንንሾች ልጆች ነበራችሁና ያኔ እኔ ሲከፋኝ ዝናሽ ከጎኔ ሆና አይዞክ በርታ እያለች ታበረታታኛለች። ይሄ ድርጅት ደግሞ አድጎ ትልቅ ሆኖ ለልጆቻችን ትልቅ ቅርስ ይሆናል ትለኝ ነበረ። ነገር ግን አሁን ምን ያደርጋል ይሄ ድርጅት አሁን ላይ ሊዘጋ ጫፍ ላይ ደርሷል ብሎ ይላቸዋል። ዳግምም በቁጣ ስሜት ውስጥ ይሆንና ፊቱን ወደ ናሆም ይመልስና አይጋሼ መሰረቱ ዛሬ እኮ አይደለም የተናጋው፣ ሁላችንም በራሳችን ጉዳይ ላይ ስናተኩር ነው ይሄ ሁሉ ላይ የደረሰው። በተለይ አንዳንዶቻችን ከድርጅቱ ይልቅ የግል ጉዳያቸው ላይ ነው የሚያተኩሩት ሲል ናሆምም በጣም ይናደድና የግል ችግር ካለብክ በግል ለምን አትናገርም? ይህ በግል ጉዳይ ሆኖ ምንም ነገር ስለ ድርጅቱ ወደኋላ ያልኩት ነገር የለም ይለዋል። ዳግምም አረ እባክህን ድርጅቱን ስራ ትቼ ከጻፊያችን ጋራ ፍቅር ሲያጫውተኝ የነበርኩት እኔ ነኝ እንዴ ታዲያ? ናሆምም ስለምን ፍቅርና ስለምን ጻፊ ነው የምታወራው ብሎ ሲልም አቶ ለይኩን በመሀል ጣልቃ ይገባና ዳግም ናሆም ድርጅቱ ሁለተኛ በሁለት እግሩ አይቆምም እያልኳችሁ እናንተ ስለምንድን ነው የምታወሩት ብሎ ጥያቄ ያቀርብላቸዋል። ናሆምም እሺ አባቴ አትዘን፣ ነገሮችን ሁሉ እንደሚስተካከል እናደርጋለን፣ ወደ ቀድሞ ቦታ ድርጅቱን እንመልሳለን ሲል ዳግምም እኔ ምለው የድርጅቱ ኪሳራ የምናህል ነው ብሎ ይጠይቃል። አቶ ለይኩንም ካለን ሀብት ንብረት የበለጠ እዳ ውስጥ ነው ያለ ነው፣ ስለዚህ ድርጅቱ ኪሳራ ውስጥ ነው ያለው ማለት ነው። አቶ ለይኩንም 2 አማራጭና 2 መፍትሄ እንዳለ ይነግራቸዋል። አንደኛው ሆቴሉን ሸጦ እዳችንን መክፈል፣ ሁለተኛው ደግሞ አክሲዮኑን ድርሻ መሸጥ ነው ያለብን ብሎ ሲል ናሆምም በቁጣ ስሜት ውስጥ ይሆንና እንዲህ ዳድ ሆቴሉማ በፍጹም ሊሸጥ አይችልም፣ እናቴ የልጅነቷ ጉልበቷን ማንነቷን እየገበረችበት ነው፣ ይሄ በፍጹም ሊሸጥ አይችልም፣ እንዴት ይሸጥ ትላለህ አባቴ ሲለውም ዳግምም ጣልቃ ይገባና ቅርስ እኮ ሀብት አይሆንም፣ ስለዚህ ሆቴሉ ተሸጦ ድርጅቱ የሚከፈለውን ነገር ተከፍሎ ከዕዳ ነፃ መሆን አለበት። እንደዛ ቢሆን ደግሞ እኔ በግሌ እስማማለሁ ይላል ዳግም። ናሆም ግን እኔ በፍጹም በዚህ አይነት ነገር በዚህ ሀሳብ አልስማማም፣ ምክንያቱም ንብረታቸው ሸጡ መባል ራሱ ለዚህ ቤት ውርደት ነው፣ የቤተሰባችን ክብር ደግሞ በፍጹም ዝቅ እንዲል አልፈልግም ይላል ናሆም። ዳግም ደግሞ ክብር ድርጅቱ ከስሮ እዳችን አንገታችን ላይ ደርሶ ስለምንድን ነው ክብር የምታወራው?
ወይንስ ያንን ሆቴል ለራስክ ሰርግ መጨፈሪያ ልታደርገው ሀስበክ ነው እያለውን ዳግም ይናገረዋል። ዳግም በጣም ጥፋተኛ ነው እዚህ ጋር በጣም በዛ ላይ ደግሞ ፊቱ ራሱ አይፈታም፣ በጣም ጨጋጋ አድርጎት ነው የሚናገረው። እዚህ ጋር አቶ ለይኩን እንደ አንድ ርዕሰ አባት ሆነው እስከቀረቡ ድረስ የአባታቸውን ሀሳብ ተከትለው በአባታቸው ሀሳብ ላይ ተመርክዘው መስማማት ነበረባቸው። ነገር ግን ዳግም የሚያደርጋቸው ነገሮች ናሆም ያው ቁጡ ነው፣ ችኩል ስለሆነ ነገሮች ቶሎ ያበሳጩታል። እሱ ደግሞ ቆም ብሎ አያስብም። በዚህ ምክንያት እንግዲህ ነገሮች ሊስተካከሉ አልቻሉም። አቶ ለይኩንም እስካሁን እየሰማዋችሁ መፍትሄ የምታመጡ መስሎኝ ነው። ድርጅቱ ሆቴሉ ይህ አይሸጥም ካላችሁ ሌላ መፍትሄ ለምን አታመጡም ብሎ ሲጠይቃቸውም ዳግም ሆቴሉ ተሸጦ እዳችንን ከፍለን ድርጅቱ የግላችን ማድረግ አለብን፣ በፍጹም አክሲዮኑ መሸጥ የለበትም ይላል። ዳግም ናሆም ደግሞ ለምንድን ነው የማይሸጠው? ደግሞ ምንድን ነው ያቀድከው? ስለምን እቅድና ያቀድከው ነገር ከኋላ ካለ ወይ ብሎ ሲለውም ዳግምም ስለምን እቅድና ስለምን ተንኮል ነው የምታስበው ብሎ ሲጠይቀው ናሆምም ሲጀመር አንተና አባትክ ምክንያት ነው ይኸው ድርጅቱ እዚህ ኪሳራ ላይ የወደቀው ሲለው ምን ብሎ በጣም ያዝንና ይደነግጣል። በዚህ መካከል ስሜቱ መቆጣጠር ያቅተውና አቶ ለይኩን ይበቃችኋል፣ አሁን ውጡልኝ፣ ዳግም ውጣ ብሎ ናሆም ውጣ ብሎ ሲጮህበት ናሆምም ከዛ እንግዲህ ከድርጅቱ ይወጣል። አቶ ለይኩንም ቆይ አሁን እናንተ ከግል ጉዳያችሁ ወጥታችሁ ለምንድን ነው የድርጅቱ ላይ ትኩረት የማናደርገው ሲል የምን ስለ ቤተሰባዊ ህይወት ሲለውም ዳግምም ሳይሆን ቤተሰብ እንዳልሆንኩማ የገዛ ወንድሜ ነው የምለው ቤተሰብ እንዳልሆንኩኝ እየነገረኝ አይደለም ይለዋል። አምራንም እንግዲህ ለነጨቅሌ ምግብ ከጋበዘቻቸው በኋላ ምግቡ ሲመጣም ቶሎ ብሎ ጨቅሌ እጁን ይዘረጋል። ወንድ አጥርም እንዴ ቆይ መጀመሪያ ማዕዱ ይባረክ እባክህ እጅህን ሰብስብ ብሎ እጁን ይመተዋል። እሱ ደግሞ ለራሴ እርቦኛል ብሎ ሲጨቃጨቁ እሷን በትኩረት እየተመለከተቻቸው ነበረና ቆይ እናንተ ብዙ ቀን ምግብ አልበላችሁም እንዴ ስትላቸው እንዴ ሁሉ ነገር ተዘርፈን ከየት አምጥተን እንበላለን ይሏታል። እናም ጨቅሌም ቆይ አንቺ ምን ለምንድን ነው እንደዚህ የምትወጅን ብሎ ይጠይቃታል። እሱም ደግሞ ወንድ አጥርም ቆያቺ ሞጭላፋ ያለችበትን ቦታ ብትጠቁሚኝ ብሎ ሲላትም ምን ላታደርጋት ስትለው እሱንማ እሷ ጋር ስንገናኝ ብታዩ አይሻልም ወይ ይላታል። ወንድ አጥርም እንደው ስምሽን ማናልሽኝ ብሎ ሲላትም አምራን ይላታል ትለዋለች። ጨቅሌም ደግሞ ምን ነው ይሄ ስምማ ከቅድሞ ሁኔታ ጋር ተገጣጠመ ብሎ ሲላትም ማለት ብላ ስትጠይቀው እኮ ወደኛ ስትመጪ በውበትሽ ተማርከን ለሀጫችን በግራ በቀኝ እየፈሰሰ ሀ ብለን ስናይሽ ነበረ ይላትና ይስቃል። ወንድ አጥርም በጨቅሌ ይበሳጭና አንድ ዋር እንዲሁ የሚያዝረበረብ ያዝረብረበ ከእንዲሁ ዋር እንዲህ ይሄ የምን ወንድ አጓጉል ነው እንዲሁ ምን አይነቱ ነው እያለ እንግዲህ እሱም ደግሞ ይበሳጭበታል። አምራንም ተው እንጂ ይጫወትበት ብላ ስትለው ጨቅሌም አየክ አይደለም ወይ ጨዋታዬ ላንተ ነው እንጂ የማይጥመው ለሴቶች እኮ አሪፍ ነው ብሎ ሲለው ወንድ አጥርም ደግሞ እንዲሁ ጨዋታ ተጫውተክበት አውቀህበታለሁ ባንተ ቤት ወንድ አሰዳቢ ሲለው እሱም ቆይ እናንተ ሁሌም ነው ወይ እንደዚህ የምትጣሉት ብላ ስትጠይቃቸው እንዲሁ እባክሽን አንቺ ተይኝ እባክሽ እንደው ድሮ እኔና እሱ አይንና ናጫንን ብሎ ሲላትም ወንድ አጥርም እሷም ደግሞ ምንድን ነው እሱ ናጫ ብላ ትጠይቀዋለች። ጨቅሌም ናጫ ማለት አቧራ ነው፣ አቧራ ማለት እኔ ነኝ፣ አይን ማለት ደግሞ እሱ ነው ይልና ወንድ አጥርን በእጁ ያሳያታል። ወንድ አጥርም እንዲሁ አሁንማ ጨዋታውን አመጣከው አይደለ እንዲሁ የበላው ነገር ሁሉ አይጠጋውም እንዲሁ ይሄ ነቃቃታም ብሎ ይላታል። አምራንም በጣም ፈገግ እያለች የናጫው ሲገርመኝ የነቃቃታ ደግሞ ምንድነው ነቃቃታስ ምንድነው ብላ ተጠይቀዋለች። ወንድ አጥረም ደግሞ አሃ የምታወጊው አማርኛ መስሎኝ ነበረ አፍሽን በምንድነው የፈታሽው እባክሽ ብሎ ሲላትም እሷም ደግሞ በወፍ ቋንቋ ልበልክ እንዲህ ይህንን ቃላት ደግሞ ለመጀመሪያ ጊዜ ዛሬ ነው የሰማሁት። አይ የከተም የሰው እንደው ልብስ ብቻ እንደው ውቀት አይዘልቃቸውም እንደው የውልሽ ብቻ እሺ በእጄ የውልሽ ንቃቃት ማለት እንደው ድርቅ ብሎ የተሰነጣጠቀ መሬት ታውቂያለሽ? እንደው ዝናብ ጠብ ብሎት የማያውቅ መሬት ታውቂያለሽ?
ለማንኛውም ስላወኳችሁ እጅግ በጣም ደስ ብሎኛል ስትላቸው እሱም ጨቅሊም ደግሞ እንዲሁ ለሀጩን እያዝበረበረበ አይኑ እሷ ላይ ነው እና እንዲሁ በጣም ነው የምናመሰግነው ደግሞ እንዴት አባሽ ነው የምታምረው እያላት እሱም እያደናንቃት ይገኛል። ወንድ አጥርም እንዶ በይሽ አሁን ያለኝን እቃዬን ደስታዬ ሙሉ እንዲሆን እቃዬን እየቀረውን ስጪኝ ሲላትም እሷም እሺ ብላ ያለውን በይዛ የመጣችውን ንብረታቸውን ትሰጣቸዋለች። ወንድ አጥርም እጅግ ያመሰግናታል። ጨቅሊም ደግሞ ወልደሽ ቃሚ ዘርተሽ ሳሚ ይላታል። እንዲሁ አንተ ነገሩን አገላበጥከው፣ እንደዚያው አይደለም ማጨዋታው ወልደሽ ሳሚ ዘርተሽ ቃሚ ነው የሚባለው ብሎ ይላታል። እንግዲህ እነሱም እያመሰግኗታል። እሷም ደግሞ በጣም ደስ ብሏት በሉ እንግዲህ አሁን ሂሳብ ከፍለን ተነስተን እንውጣ ስትል ጨቅሊም እንግዲህ የተረፋቸውን ምግብ ይዞ ሊነሳ ሲል አረ ችግር የለውም ሌላ ምግብ አስፈላጊ ከሆነ እናዛለን ብላ ስትላቸው እነሱም በጣም ይደሰታሉ። አቶ ለይኩንም ስህተት ነው የሰራሁት፣ እናንተ ሁለታችሁ ቁጭ ብላችሁ ስለ ድርጅቱ መወያየት ሳይኖርባችሁ መጀመሪያ በመካከላችሁ ያለውን ነገር መፍታት ነበረብኝ ብሎ ሲለውም ዳግምም ደግሞ እኔ ምንም አይነት ከናሆም ጋራ የግል ጸብ የለኝም ብሎ ይለዋል። አይ ስለ ሰርጉ እኮ ሲነሳ ፊትክ ምን ያህል እንደጠቆረ በጣም እኮ ነው የሚያስታውቅበት ብሎ አቶ ለይኩን ሲናገረው እሱ ምንም ግላዊ ጸብ እንደሌለበት ይናገራል። እናም ነገ አሁን ኤሚስ ወደ ቤት ትመለሳለች። ያኔ ስትመለስ ደግሞ ስለ ሰርጉ ሁላችንም ማውራታችንና ማሰባችን አይቀርም ብሎ ሲል ዳግምም ቆይ እናንተ ምን ያህል ብትወዱት ነው ይሄን ያህል ለናሆም ዋጋ የሚከፈለው ብሎ ሲለውም አይገርምክም ልጄ እኔ ከናሆም አንድ ቀንም አሳንሼክም አይቼክም አላውቅም ሲለው ዳግምም ደግሞ እዚህ ነው ድርጅቱ አደጋ ላይ ሆኖ ያንን የሚያክል ቤት በስጦታ መልክ ለናሆም የተበረከተለት ሲለው አቶ ለይኩንም በጣም ይደነግጥና ምን አንተ ስለዛ እንዴት አወክ ብሎ ሲጠይቀው ዳግምም ደግሞ ምን ነው ያ ቤት ከኔ የተደበቀ ሚስጥር አለው ወይ ብሎ ይለዋል። አቶ ለይኩንም እኔ ለነሱ በሰፕራይዝ መልክ ስለሰጠኋቸው እንዴት አወክ ብዬ ገርሞኝ ነው ሲለው ለማንኛውም አንተ የምትፈልገውና ልብክ ያሰበውን ማድረግ መፍትህ ነው። አሁን መሄድ እችላለሁ ወይ ብሎ ሲል አቶ ለይኩን ገና አልጨረስኩም ሲለው አይ ጨርሰናል፣ የመጣንበትን ነገር በልደነዋል ብሎ ጥሎት ይሄዳል። አቶ ለይኩን እጅግ እያሰበና እየቆዘመ ይገኛል። ምን ማድረግ ነው ያለብኝ እያለ ሀሳብ ውስጥ ነው እንግዲህ ያለው። ናሆምም ለኑሐሚን ከዳግም ጋራ እንደተጣላ ይነግራታል። በምንድን ነው እየተጣላችሁት ብላ ስትጠይቀው ድርጅቱ ባንተ ምክንያት ነው የተበላሸው፣ ኪሳራ ውስጥ እየገባ ይለኛል ትለዋለች ይላታል። እሷም ደግሞ እና ድርጅቱ እኮ የሁላችንም ነገር ነው፣ በዛ የሁሉ ቀንም ወደ ኋላ እያለን ድርጅቱን ሳናስታውሰው እና ሳንሰራ ስለቀረ ነው እዚህ ሁሉ ውስጥ እየገባ ነው ብላ ስትልም እናም በዳግም ዙሪያ የነገራትን አንዷም እኔ ነኝ እዚህ ውስጥ የችግር ውስጥ እየገባሁት ምናምን ስትለውም እሱም ደግሞ አንቺ ምን አደረግሽ እሱ ነው ራሱ ጥፋተኛ ይለዋል። እናም ጥፋተኛው ምንድን ነው ብላ ስትለው ኪሳራ ውስጥ እየገባው በአንተ ምክንያት ነው፣ ከጸሐፊዋ ጋራ ፍቅር ሲጫወት ነው ብሎኛል ሲላትም አንተ ምን አገባክ፣ አንተ የእውነትህን ልብ ውስጥ ያለው ነው የሚያውቀው፣ ስለዚህ አንተ እሱ ስላለ ለምንድን ነው እንደዚህ የምትሆነው ብላ ስትለውም ስለዚህ ለዳግም እያገሹ ነው ማለት ነው ሲላት ለዳግም እያገዝኩት ሳይሆን አንተ በትንሹም በትልቁም ግልፍተኛ ነህ፣ እንኳን ዳግምን ተወና ከእኔ ጋር ራሱ ስትጣላ ንዴትህ በጣም ቅርብ ነው። እኔ ደግሞ ይሄን ነገር አልፈልገውም፣ ይሄን ጸባይክን ይዘህ ደግሞ ትዳር ውስጥ እንድትገባ አልፈልግም ካልቀየርክ ስትለው እሱም ትንሽ ከተነጫነጨ በኋላ አንቺ ከጎን ይሁኝ እንጂ ነገሮችን ሁሉ አስተካክላለሁ ልምዱ ሆኖብኝ ነው ሲላት ይሄ ሁሉም ነገር መቅረት የሚችል ነው ትለዋለች። እሱም በሀሳቧ ይስማማል። ዳግምም ወደ ቤት ከገባ በኋላ የጠፋበት ስልክ ላይ ሲደውልላት እሷም ስልኩን ታነሳና ሄሎ አቤት ማልበል ወይስ ማልነሽ ወይስ ማነክ ብላ ስትልም እሱም ስልኬ አንቺ ጋ ነው ወይ ሲላት አዎ እኔ ጋ ነው ብላ ትለዋለች።
ዳግምም ዋጋሽን ተናገሪና ስልኩን የሆነ ቦታ ላይ አስቀምጭልኝ። እኔ ውስጥ ስልኩን ሳይሆን ውስጡ ያለውን ፋይል መረጃ ነው የምፈልገው፣ ቀፎውን እንደፈለግሽ አድርጊው ይላታል። በስርዓት ካወራኝ ብላ ስትጮህበትም ሲጀመር እንዴ ለሌባ ደግሞ ምን አይነት ስርዓት አለው ብሎ ይቆጣታል። እሱም ደግሞ በቁጣና በስሜት ውስጥ ሆኖ ነው የሚናገራት። ቆየት ነው የሰረቅሽኝ ታስኪ ውስጥ ነው ወይ ብሎ ሲላትም ሙዴ እያስገብኝ ነው ወይ ትለዋለች። ከዛን ትንሽ ካሰበ በኋላ መቼም ከአምራን ጋር ያለሽዋ ልጅ ነሽ ወይ የሰረቅሽኝ? ስትታይም ራሱ ሌባ እንደሆንሽ ታስታውቂያለሽ። ቆይ ስለዚህ ነገር አምራን ታውቃለች ወይ? አምራንስ ሌባ ሆናለች ወይ ብሎ ይላታል። እሷም ደግሞ በማክል ላይ በጣም ነው ድምጽክ የሚያምረው ስትለው እሱ እጅግ ይበሳጭና ስልኩን ይዘጋል። ስልኩን ከዘጋ በኋላ ሄሎ ሄሎ ብላ ስትልም እኔ ላይ ነው ወይኔ ጮና የሚዘጋብኝ? ሲጀመር እኮ አንቺ ስትሰርቂ ነው የሚያምርብሽ ብላ ራሷን ታጽናናለች። ደግሞ ድምፁ እኮ በጣም ነው የሚያምረው ትልና ብቻዋን ታወራለች። አምራን መንገድ ላይ ከነጨቅሊ ጋር አብራ እየሄደች እያለ ሁለቱ ወንዳጥርና ጨቅሊ ይጣላሉ። ከተጣሉም በኋላ እናንተ ካልታረቃችሁ እኔ ከማዕከላችሁ ወጥቼ እሄዳለሁ ስትል እነሱም እንግዲህ ሁለቱም ይታረቃሉ። ከታረቁ በኋላም አንድ ጥያቄ ልጠይቃችሁ ወይ ስትላቸው ወንዳጥርም በእጅ ጠይቅኝ ይላታል። እሷም አምራን ኑሐሚን የምትባል ልጅ ብላ ስትል ምን ኑሐ ነው ብሎ ሲላትም ጨቅሊ ኑሐሚን አወኳት ይልና ናሆም ኑሐሚን ሲል ሰምቻለሁ ብሎ ይላታል። እሱም ደግሞ የት ነው የምታውቂያት ተባብለው እንግዲህ ታንጉቴ ነው ያለው። እንግዲህ ታንጉቴ ሲባል እሷም ደግጣ ነበረ። እናም እንደውም ከታስታውሱ እንደሆነ ናሆም እና ከነ ኑሐሚን ጋራ መጥቷል። ዳግም የሚባል ልጅም አብሯቸው መጥቷል የሆነ ወንዳ ወንድ ብላ ስትልም አንድ ጀግና ማን ነበረ ስሙ ብሎ ሲላትም ዳግም ብላ ስትለው ዳግም ያ ወንዳ ወንዱ ከወንዳ አጥር ጋራም እንደተፎካከሩ ይነግራታል። ናሆመስ ብላ ስትልም ያ የወንዳ ልጫ ወንዳ አሰዳቢ ብሎ ያላት እያለ እንግዲህ ወንዳ አጥር በትኩረት እየተመለከታት ነበረ። ቆይ አንቺስ ማንሽ ምንድነሽ ብሎ እንግዲህ እስኪ ጨቅሊ እሱን ዱላ አምጣ ብሎ እንግዲህ ማንነቷን እየጠየቃት ነው የሚገኘው። እሱም ተጠራጥሯት ነው የሚገኘው። በስተመጨረሻም ዳግምን ብቻውንም ቁጭ ብሎ ሳሎን ውሃ እየጠጣ እያለ ኑሐሚን ትመጣለች። ዳግም ደህና ነህ ወይ ስትለው ሰላም ነኝ ይላታል። እነ ኤሚ ደውለውልክ ነበረ ወይ ስትለው እሱ ላንቺ ያልደወሉም ወይ ሲላት ለእሷ እንዳልደወሉ ትነግረዋለች። እሱም አዎ ነገ እንገባለን ብለዋል ብሎ ሲላትም እና ታዲያ እህትክ ስትመጣ ፊትህን እንደዚህ አጨግገግ ነው ወይ የምትጠብቃት ትለዋለች። ዳግም እስኪ የሆነ ነገር ልጠይቅህ ስትለው ኑሐሚን ስለ ናሆም ከሆነ ምንም ነገር ማውራት አልፈልግም ሲላት ይገባኛል ጥፋተኛው ናሆም ነው ብላ ስትለው እኔ ሳልሆን እሱ ነው እየደረሰብኝ ያለው ይላታል ዳግም። ኑሐሚንም እስኪ እኔና አንተ እንደ አዲስ እንተዋወቅ ስትለው ምን ብሎ ይላታል። ያው አሁን ልክ እንደ ኤርሚያስ ማለት ነው። ኤርሚያስ ልክ እንደ እህቱ እንዳቀረበኝ አንተም እንደዛ ብትቀርበኝ ደስ ይለኛል ስትለው እኔ ላንቺ ምንም አይነት ስሜት የለኝም፣ ሁሉም ሰው እንዲያቅልኝ የምፈልገው ነገር ያ ነው ይላታል። እሷም ይሄን ነገርን ያውቅልሃለሁ ግን ኤርሚያስም እንዴት እንደሚያሰቃየኝ ታውቅ የለም ወይ ብላ እንግዲህ ሁሉን ነገር ስታጫውተው እሱም ደግሞ አንድ ነገር ልጠይቅሽ ከክፋት አትውሰጅብኝ ሲላትም ምንድን ነው ብላ ስትጠይቀውም እኔ ናሆምን ሳትወጅ ወደ አንቺ ህይወት ባይመጣ ኖሮ እኔን ትወጅኛለሽ ወይ ብሎ ሲጠይቃትም እሷም ደግሞ እውነቱን ለመናገር ይሄ መልስ ላንተ ልብክን ሊሰብረው ይችላል ብሎ ሲላትም ስትለውም እውነቱን ንገሪኝ ብሎ ይላታል። እሷም እውነት ለመናገር እኔ ላንተ ምንም አይነት ስሜት የለኝም፣ ግን እንዲሁ ታሳዝነኛለህ፣ ካንተ መልካምና ጥሩ ልጅ ነህ ትለዋለች። ለምን ብሎ ሲላትም በኤርሚያስ ምክንያት ልቧ እንደተጎዳና እንደተሸረሸረ ብዙ ነገሮችን የተሰበረውን ነገር ትነግረዋለች። እንግዲህ በአንዴም በሌላም እሷ ነገሮችን እንዲያስተካክልና ከእህትነት የዘለለ ሌላ እንዳያስባት ከወንድሙ ጋራም ደግሞ ጥሩ ግንኙነት እንዲኖራቸው ተጠይቀዋለች። እሱም
እሺ በቃ አንቺ ከጎኔ ከሆንሽ እንደው ይሄን በዚህ ብትረጅኝ እንኳን እኔ መስተካከል እችላለሁ ይላታል። እሺ ችግር የለውም ግን ናሆም ይሄንን ካወቀ ዘራፍ እንዳይል ብቻ እያለች እያሳሰቀችው በስተመጨረሻም ይስማማሉ። ደስ ይላል። ኑሐሚን ሰዎችን የምታግባባበት አንደበቷ በጣም ይለያል። አንደበተ ርቱዕ ናት። አነጋገር ትችላለች፣ ጨዋታ ትችላለች እና በጣም ጎበዝ ናት። በጣም የምትወደድ ጀግና ልጅ ናት። አቶ ለይኩንም ዳግምን መኪና ውስጥ አግኝቶት ነገሮችን እንዲያስተካክልና እናንተ በምትገናኙበት ሰዓት እንዲሁ ለፍቅር ሳይሆን ለጠብ የተዘጋጃችሁ ነው የምትመስሉት ብሎ ይለዋል። እሱም ደግሞ በወንድማማቾች መካከል እኮ ጠብ አይጠፋም ሲለው ይሄን ነገር ደግሞ እንድታስተካከል ብሎት እንግዲህ አስጠንቅቆት ይወርዳል። ናሆምም በጣም እየተበሳጨና ነገሮችን ማስተካከል እንዳለበት ራሱን እያሳመነ ይገኛል። አምራንም ወደ ቤት ስትመለስ ጩናም ቁጭ ብላ ነበር እየጠበቀቻት። አንቺ የት ነበርሽ ብላ ስትጮህባትም እንዲህ ቁጣውን ምን አመጣው ብላ ትላታለች። ለነገሩ የፈለግሽበት ብትይኝ ምን ያገባኛል? ቆይ ራሱን እንደምንድን ነው የሚያየው ብላ ስትቆጣትም አምራንም በትኩረት ደንግጣ እያየቻት ነበረ። ምነው እሱ ነው እንዴ ታዲያ ቢጉራራስ ምን ይወጣለታል? ትላታለች። አሁን በአንቺ ቤት ቆልለሹ ሞተሻል ጮጮራ ስትላትም አምራንም በጣም ደንግጣ ቆይ እኔ ምን ስላደረግኩ ነው? ለምንድን ነው የምትሰድቢኝ? ለምንድን ነው ስትላት ሲጀመር ይሄን ጉረኛ አምጥተሽ ያስተዋወቅሽኝ አንቺ አይደለሽም ወይ ስትላት ውይ ጩናዬ ለምን ጸባይሽ እንደተቀያየረ ገና አሁን ገባኝ ስትላት እና መቼም አታፍሪም እኮ ይህንን ጉማሬ ወዳው ነው ትይኛለች ስትላት አምራንም መቼም በከርከሮ አይን ከታየ ጉማሬም እኮ ይወደዳል ትላታለች። እና ማን ነው ከርከሮ ስትላት አንቺስ ማን ነው ጩጮ ራስ ትላታለች። እንግዲህ እኔ ላይ ነው ወይ ጩና ላይ ነው ወይ ስልክ የሚዘጋው ጭራሽ አሁን እንደዚህ የሆንሽበት ነገር ገብቶኛል ልጁ እኮ ዳግም ነው ብላ ትላታለች። ጩናም በትኩረት እየተመለከታቻት ምን ነው አንቺ ዳግምንም አፍቅረሹ ነበረ እንዴ? አንቺ ልክ እንደዛ እንደ ኤርሚያስ ሴቷ ኮርማነሽ ማለት ነው ስትላት አምራንም ከት ብላ ተሰቀና ይልቀንያን ከክፍለ ሀገር የመጡትን ሰዎች አገኘኋቸው ትላለች። እና ምን እነሱ ነው ስለነሱ ነው እንደምታወሪው ስትላት በነገራችን ላይ ነገሩን እኛ ከጠበቅነው በላይ በጣም ከባድ ነው ትላታለች። እናም የምትጠይቀው አንድ ጥያቄ ነው። ለምንድን ነው ስለነሱ ማወቅ እየፈለግሽ ያለሽው ትላለች። እኔም ጥያቄ የሆነብኝ ነገር እንደዚህ ስለነ ወንድ አጥብቃ እየጠየቀችው ያለው እና አምራ ላይ የኑሐሚን ሰርግን ለማበላሸት ነው ወይስ ምንድን ነው? እሷ አሁን ላይ ሰርግ ላይ ሽር ጉድ እያለች ነው ወይስ ሰርግ እያለች እየተገረመች ነው የምትገኘው? እንግዲህ መጨረሻው ምን ይሆን? ልታጣላቸው ነው አሁንም እሷም እጇን እዛ ቤት ልትከት ነው። እውነት እዛ ቤት እጇን ከከተተ በጣም ከባድ ነው የሚሆነው። እንግዲህ ኑሐሚንም እራት እያዘጋጀች እያለ ናሆም ወደ ክችን ይገባና አንቺ ልጅ እዚሁ ገብተሽ ቀረሽ ጠቅለሽ ሲላት እና አልጠቀልል ስትለኝ ምን ላድርግ ብዬ ነው ትለዋለች እየሳቀባት። እሷም እራት እያዘጋጀው ነው እኮ ዳግምን በጊዜ እንዲገባ ጠይቄዋለሁ ብላ ትለዋለች። ዳግም ነው ያልሽው ወይ ብሎ ሲላትም አዎ ልጁን ቀረባ አድርጎ የሚያወራው ሰው ነው እንጂ የጠፋው ከዳግም ጋር ሁሉንም ነገር አውርቻለሁ፣ እንደ እህትም አቅርቦኝ አውርቶኛል ብላ ትለዋለች። የእውነትሽን ነው ውሎ ሲላትም አዎ ብላ ትለዋለች። እናም በስተመጨረሻ እሱም ማስተካከል ያለበትን ነገሮች ትነግረዋለች። እናም እኔ ጥፋተኛ ነኝ ነገሮችን አስተካክላለሁ ብሏት እንግዲህ ቃል ይገባላታል። እነ ኑሐሚን እነ ኤሚም እንግዲህ የሚመጡበት ሰዓት ስለደረሰ የራት ፕሮግራም ማዘጋጀት አለብን ብላ እራቱን አዘጋጅታ ነበረ። አቶ ለይኩንና ናሆም አንድ ላይ ተቀምጠው ኑሐሚንም ምግቡን ይዛ ከመጣይ በኋላ አቶ ለይኩን እጅግ እያመሰገናት እውነትን በጣም ነው የምናመሰግነው ለምታደርገው ነገር እያላት አቶ ለይኩንም በመሀል ላይ ዳግም እየታለ ሲል ወዲያውኑ ናሆምም እየሳቀ በቃ አሁን ልደውልለት ለወንድሜ የት ሄዱ ነው ብሎ እንግዲህ ስልኩን አውቶ ሊደውልለት ሲል ዳግምም ወዲያው ይመጣል። እድሜ ረጅም ነው ስናነሳክ መጣክ ብሎ እንግዲህ እየተሳሳቁ
እያለ ኑሐሚንም ጋሼ አሁን እራቱን ባርኩልንና እንብላ እያለች እያለ እነሱም እሺ በተባባሉበት ሰዓት በዚህ ቅስፈት ነበረ በር እየተንኳኳው። በነገራችን ላይ እነ ጨቅሊም እንግዲህ አሁን ላይ ወንድ አጥርም እንግዲህ ኑሐሚንን ማግኘት እንዳለበት እያሰበ ነው። እሷን ካገኘ በኋላ ነገሮች እንደሚስተካከልለት እያሰበ ነው የሚገኘው። ኑሐሚን እንግዲህ አሁን ኤሚድና ከመጣይ በኋላ ሰርጉም እንግዲህ መሰረጉ አይቀርም። እዚህ ላይ እንግዲህ አምራን ወህዳ ችግር ካልፈጠረች በስተቀረ እነሱ በፍጹም እሷን የሚያገኙበት መንገድ የለም። እስኪ እናንተም ሀሳብ አስተያየታችሁን በኮመንት ላይ ያሳውቁኝ። ኑሐሚንን ያገኛታል ወይስ አያገኛትም የሚለውን ለእናንተ መልሱን ትቻለሁኝ። በቀጣይ ክፍል እስከምንገናኝ መልካም ቆይታ ይሆንላችሁ። ባይ ባይ።